ምዕራፍ 21 በባሕር አጠገብ ስላለው ስለ ምድረ በዳ የተነገረ ሸክም። አውሎ ነፋስ ከደቡብ እንደሚወጣ እንዲሁ ከሚያስፈራ አገር ከምድረ በዳ ይወጣል። ከባድ ራእይ ተነገረኝ። ወንጀለኛው ይወነጅላል፣ አጥፊውም ያጠፋል። ኤላም ሆይ ውጪ፣ ሜዶን ሆይ ክበቢ። ትካዜውን ሁሉ አስቀርቻለሁ። ስለዚህ ወገቤ ሕመም ተሞላ፣ እንደምትወልድ ሴት ምጥ ያዘኝ። ከሕመሜ የተነሣ አልሰማም፣ ከድንጋጤም የተነሣ አላይም። ልቤ ተንበደበደ፣ ድንጋጤ አስፈራኝ። ተስፋ ያደረግሁትም ድንግዝግዝታ መንቀጥቀጥ ሆነብኝ። ማዕዱን ያዘጋጃሉ፣ ምንጣፍንም ይዘረጋሉ፣ ይበሉማል፣ ይጠጡማል። እናንተ መሳፍንት ሆይ ተነሱ፣ ጋሻውን አዘጋጁ። ጌታ እንዲህ ብሎኛልና ሂድ፣ ጉበኛም አቁም፣ የሚያየውንም ይናገር። በከብት የሚቀመጡትን ሁለት ሁለት እየሆኑ የሚሄዱት ፈረሰኞች በአህዮች የሚቀመጡትንና በግመሎች የሚቀመጡትን ባየ ጊዜ በጽኑ ትጋት አስተውሎ ተግቶም ያድምጥ። ያየውም ጌታ ሆይ ቀኑን ሁሉ ዘወትር በማማ ላይ ቆሜአለሁ፣ ሌሊቱን ሁሉ በመጠበቂያዬ ላይ ተተክያለሁ። እነሆም በፈረሶች የሚቀመጡ ሁለት ሁለት ሆነው የሚሄዱ ፈረሰኞች ይመጣሉ ብሎ ጮኸ። እርሱም መልሶ ባቢሎን ወደቀች፣ ወደቀች፣ የተቀረጹም የአማልክቶቿ ምስሎች ሁሉ በምድር ላይ ተጥለው ደቀቁ አለ። እናንተ በአውድማዬ ላይ የተወቃችሁ የአውድማዬ ልጆች ሆይ ከእስራኤል አምላክ ከሠራዊት ጌታ እግዚአብሔር የሰማሁትን ነገርኳችሁ። ስለ ኤዶምያስ የተነገረ ሸክም። አንዱ ከሴር ጉበኛ ሆይ ሌሊቱ ምን ያህል ነው? ጉበኛ ሆይ ሌሊቱ ምን ያህል ነው ብሎ ጠራኝ። ጉበኛውም ይነጋል ደግሞም ይመሻል፣ ትጠይቁ ዘንድ ብትወዱ ጠይቁ፣ ተመልሳችሁም ኑ አለ። ስለ ዓረብ የተነገረ ሸክም። የድዳናውያን ነጋዴዎች ሆይ በዓረብ ዱር ውስጥ ታድራላችሁ። በቴማን የምትኖሩ ሆይ ወደ ተጠሙት ሰዎች ውሃ አምጡ። እንጀራ ይዛችሁ የሸሹትን ሰዎች ተቀበሏቸው። ከሰይፍ ከተመዘዘው ሰይፍ ከተለጠጠውም ቀስት ከጽኑም ሰልፍ ሸሽተዋልና ጌታ እንዲህ ብሎኛልና እንደ ምንደኛ ዓመት በአንድ ዓመት ውስጥ የቄዳር ክብር ሁሉ ይጠፋል። ከቀስተኞች ቁጥር የቀሩት የቄዳር ልጆች ኃያላን ያንሳሉ። የእስራኤል አምላክ እግዚአብሔር ተናግሮአልና።